ሰላማዊት ምርከና እባላለሁ። ወሎ ዩኒቨርሲቲ መምህርት ነኝ። እኔ ያየ ሰው እግዚአብሔር ሰዎችን እንደሚረዳ ምልክት ነኝ በዚህ ዘመን ማለት ነው። እኔን ያየ ሁሉ እግዚአብሔር ረዳት የሚያስብል ታሪክ ያለኝ ነኝ። እግዚአብሔር ይመስገን። ከዚህ በፊት እኔ በጌታ አልነበርኩኝም። ረጅም ዓመት ያው ከልጅነቴ ጀምሮ ጌታን ከተቀበልኩ 4 ዓመት አካባቢ ነኝና ነቢያትን ቀርቶ ኢቭን የጴንጤን ማህበረሰብ የማይቀበል አይነት በጣም አክራሪ ሃይማኖተኛ ነበርኩኝ። ከዛ በኋላ ግን ልክ ጌታን ካገኘው በኋላ ያለ ነብይ ሄኖክ ወይም ያለ ጂፒኤስ አልከታተልም ነበርና ይገርማል። እግዚአብሔር የሚሰራበት ቅባት አለ። እግዚአብሔር ይመስገን። እዚች ጋር ቆሜ ስመሰክር ብዙዎች የሚያዩት ሚዲያ ላይ ቆሜ ነው የምመሰክረውና ምን ሆነ መሰላችሁ? የዛሬ 1 ዓመት ከምናምን አካባቢ ጌታን ካገኘን በኋላ ባለቤቴ እሱም እንደኔው ነበረ እምነቱ ላይ ማለት ነው። ከዛ በብዙም ሳይቆይ እግዚአብሔር እሱን አሳልፎ ሰጠኝና አብረን በጌታ ቤት ሆነን ማለት ነው። ከዛ በኋላ ልክ እሱ ጌታን እንደተቀበለ ስራ ጠፋ፣ ስራ አቆመ፣ ስራ አጣ። ራሽ ምድረበዳው የባሰ ጭው ያለ ሆነ። እኔ ወሎ ዩኒቨርሲቲ ነው ማስተምረው። የምንኖረው እሱ የሚሰራው ወሊሶ ነበር። ርቀቱ የ500 ምናምን ኪሎ ሜትር ርቀት ያለን ጋር እኔ ቤተሰቤን ልጆቼን እዚህ እየመጣው ያየው እዛ እየሄድኩ በጣም ብዙ ዋጋ እየከፈልኩኝ ነው ምሰራውና እሱ በዚህ መካከል ይገርማቸዋል ስራ አጥቶ ቁጭ አለ ማለት ነው። በዚህ መካከል ሆኖ ማለት ነው። ከዛ 2 ዓመት ሊሆነው አካባቢ ማለት ስራ ፈቶ ዓመት ከምናምን ቤት ቁጭ አለ። እዛ ብዙ ጊዜ ጂፒኤስ እንከፍታለንና በእለቱ የሚያስፈልገንን ቃል በዛ ውስጥ እናገኛለን። የዛን ቀን ማለት የሆነ ጊዜ ላይ በሆነ ምክንያት በጣም ትልቅ ዕዳ ውስጥ ገባን። እሱ ስራ አጥቷል። እኔ ሌላ ቦታ ነው የምሰራው። እንግዲህ እየተመላለስኩ ነው። የኔ ደግሞ እስከ ትራንስፖርት አያልፍም እዛ ለመሄድ ማለት ነው። በዚህ መካከል ዕዳ ውስጥ ገብተን የቤት ኪራይ ኢቭን መክፈል እስከሚያቅተን ድረስ ሆነና ዕዳ ያለብን ሰዎች አከራዮቻችን ምናምን በቃ መወራት ጀመረ በአካባቢው ባለንበት ስፍራ ላይ ማለት ነው። ከዛ በጣም ከእንትኑ በላይ ከሁኔታው በላይ የሰዎች መልስ ያመን ነበረ። በጣም ፈራን። የሆነ ጊዜ ድንገት ነው ሆ ብሎ ተሰብስቦ የመጣውና ደነገጥን። ወተን ከቤት እንደዚህ እኮ እንዳላደረጋችሁ የቤት ኪራይ እንዳልከፈላችሁ ሰማን፣ ከሌጋ ይሄን ያህል ገንዘብ ከባንክ ይሄን እንዳለባችሁ ሰማንና ምን ተባለ። ከዛ እኔና ባለቤቴ በደመ ነፍስ ነው ወደ ቤት የተመለስነው፣ ደንግጠን ማለት ነው። ይሄን ያህል ሰው እስከሚሰማ ድረስ ሆነ። ምን አለ የሚያውቁን ሰዎች እንኳን ቢረዱን እያልን እየተሸማቀቀን ቤት ገብተን ቲቪ ከፈትን። ያው በእግዚአብሔር በጌታ ተስፋ አልቆረጥንም ነበርና ጂፒኤስ ላይ ከፍተን እንኳንም አላዛር መሞቱን ህዝብ ሰማ አልክ። እንኳን ሰሙ ትንሳኤውን ሊያዩ መጀመሪያ መሞቱን መስማት አለባቸው አልክ። መጀመሪያ መሞቱን ሳይሰሙ እንዴት ለትንሳኤ ይሰበሰባሉ? ተአምር እኮ አይሆንም። ስለዚህ እንኳን ተቸገራችሁ፣ እንኳን ባለዕዳ ተባላችሁ፣ እንኳን ስማችሁ ጠፋ፣ በዛው እግዚአብሔር ያከብራችኋል ሲል ማለት ደግሞ በቴሌቪዥን የምታየው ሲል ሁሉ ጊዜ እኛ ጋር ነው አይንህ ያለው የሚመስለንና ሁሌ በእምነት ነው የምንቀበለው። እምነት ብልጠት ወይም ደግሞ ዕውቀት አይጠይቅም አይደለም። እኛ እግዚአብሔርን የምናምነው ለዓለም ሞኝ ሆነን ነው። በቃ ለዓለም ሞኝ ሆነን የዓለም ጥበባችንን የዓለም ዕውቀታችንን ዛጋ ጥለን እንደ ጅል ነው እግዚአብሔርን የምንከተለው ምናምነውና ተቀበልን። ከዛ እውነት ነው እንኳን ሰሙ ምን ሊያደርገን ይችላል ጠላት? ማለት ከዚህ ሁሉ ነገር ነፍሳችንን ሊያገኛት አይችልም አይደለም። በዛ ራሳችንን አበረታን። እግዚአብሔር ተናገረን ማለት ከዛ ከ2 ቀን በኋላ ጂፒኤስን ከፍተን እንዲሁ የምድረ በዳ በጀት ተለቀቀ። እስራኤላውያን ከነአን እንደሚደርሱ ተነግሯቸው ነው ከግብጽ የወጡት። እኛም ጌታን ስንቀበለው የተነገረን በጣም ብዙ የበረከት መድረሻዎች አሉ። ብዙ ከነአኖች እግዚአብሔር ሊሰጠን ያለውን በብዙ ነቢያት ተናግሮናል።
ግን እኛ ያለነው የት ነው? ምድረ በዳው ላይ ነው ያለነው። ጉዞ ከግብጽ ከጀመርን በኋላ መሃል ላይ ነን ያለነውና እስራኤላውያን ግብጽ ከነዓን እስከሚደርሱ ድረስ የምድረ በዳ በጀት እየተለቀቀላቸው ያ ማለት እየበሉ እየጠጡ ጫማቸው ሳያልቅ ልብሳቸው ሳያረጅ ነው ከነዓን የደረሱት አይደለ? እንደዛ ይሆናል። እየተራባችሁማ የቤት ክራይ መክፈል አቅታችሁማ ከነዓን አትደርሱም። ያ የተባለላችሁ ቦታ ላይ የምትደርሱት የምድረ በዳ በጀታችሁን እየበላችሁ እየተጠቀማችሁ ነው አልከን። ከዛ በሁለተኛው ቀን ሳምንት አልቆየም ባለቤቴ ወደ አዲስ አበባ መጥቶ ስራ ጀመረ። ከ2 ዓመት በኋላ ማለት ነው። ስራ የእውነትም የምድረ በዳ በጀታችን። ከዛ ልክ ሳምንት ዳጊ ስራ አገኘው ስራ መስራት ጀመርኩኝ ሲለኝ አስታወስክ የዛሬ 5-6 ቀን ነብይ ሄኖክ ያለውን አልኩት። እኔ ወሊሶ ነበርኩ ያኔና ምንድን ነበር ሲለኝ የምድረ በዳ ይሄ ስራ ከነዓናችን አይደለም መድረሻችን አይደለም፣ መድረሻችን እጅግ ትልቅ ነው። አሁን ግን የምድረ በዳ በጀቱ ተለቆልናል ያለው ሆኖልናል አልኩኝ። ከዛ እስሩ ስራ እየሰራ ምናምን እኛም ከዛ ከክፍለ ሀገር ወጣን ወደ አዲስ አበባ ሙቭ አደረገን። እግዚአብሔር ይመስገን። እኛ በቃል ብቻ በሩቅ ሆኖ እግዚአብሔርን ባንተ አንደበት እግዚአብሔር ሁሉ ጊዜ ይናገረን ነበር። ባንተ አንደበት ሁሉ ጊዜ እግዚአብሔር ይናገረን ነበር። እግዚአብሔር ስሙ ይባረክ። ክብር ለጌታ ይሁን። ይሄ ሆኖልኛል። አሁን አዲስ አበባ ገባችሁ? እሱ ልጆቻችንን ይዘን እዚህ ገብተናል። ነገር ግን ያው እኔ እዛው ነኝ ስራዬ። አሁን በቅቶኛል በቃ እና እንድትጸልይልኝ ፈልጋለሁ። ዋጋ እየከፈሉ በብዙ ሀብት አሜን። እቺን እንዳትረሺ ብዙ ሀብት ያልኩት አሜን። እዚህ ከተማ ውስጥ ትኖሪያለሽ በኢየሱስ ስም አሜን። አሁን በቅርብ ነው የሚሆነው። በብዙ ሀብት በብዙ ብልጽግና አሜን። እዚህ ከተማ ውስጥ በሀብት ትኖሪያለሽ። አሜን። ይሁን አለ ሆነ። አሜን። ስሜ መሰረት ይባላል። ከአዲሱ ገበያ ነው የመጣሁት። ባለፈው በጣም ትልቅ ነገር ሆኖልኝ የእግዚአብሔር ሰው ውጭ በነበረበት ጊዜ የምስጋና ነዶዬን ተሸክሜ እዚህ መስክሬ ነበረ። ባለቤቴ የማራቶን አትሌት ነው። ለብዙ አመት ክለብ ለመግባት ይወዳደራል፣ ውጤት የለም። ክለብ የሚያስገባ ውጤት አያገኝም ለ13 አመት። አሁን ባለፈው ከውጭ መተክ በ21 እስከ 30 በዚች 10 ቀን ውስጥ የሆነ ነገር እጃችሁ ላይ ካልገባ እኔ ነብይ አይደለሁም ብለህ ነበር የዛሬ 15 ቀን። ከዛ ደግሞ የአመቱ እንትን የተራራ መውረስ ነው። እኔ ተራራ የሆነብኝ የሱ ክለብ አለመግባት ነበር። ከዛ ባለፈው ተወዳደረ፣ አለፈ። የምንፈልገው ክለብ ማረሚያ ስፖርት ክለብ ፈረመ። አሁን ለስልጠና ለ3 ወር ሄዷል። ማለት 3500 ብር የቤት ኪራይ መክፈል ያቃተኝ፣ የሰው ቤት ስራ ሁሉ ኮርቶብኝ፣ ማለት ቤት መወልወል ሁሉ ስራ ኮርቶብኝ ነበረ። ከዛ ቶኪዮ ማራቶን አንዲት ታዋቂ አትሌት ቤስት ሰዓት እንድታመጣ ሲባል እሱ ተፈለገ። በማይመለከተው ሄደ፣ አሸነፈች። እሺ ከዛ እሱ የሚፈለግብኝ ኪሎ ሜትር አላስኬድኳትም አለኝ። እግሬ ዛለ። የሚበላ የለም ቤት ውስጥ ስራ የለም። አሃ እሱ ነው አብሯት እንዲሮጥ ነው አሯሯጭ ነው የሄደው ቶኪዮ። እሺ እና ያው ቤት ውስጥ ያለውን እኔ ነኝ የማውቀው። የፀጉር 100 ብር በየሰው ቤት እየዞርኩ እየሰራው እንጀራ በሽሮ እንኳን በደንብ በልቶ ስለማያውቅ እግሬ ዛለ አለ የሆነ ኪሎ ሜትር ላይ። ከዛ አልነገረኝም። በቃ ልብሽ ይወርዳል ብዬ አልነገርኩሽም እንጂ በቃ እንደዚህ ነው ሲለኝ፣ በቃ ለላቤ መተኪያ ለልጆች ዳቦ መግዣ ብሎ 50 ሺህ ብር የሚሰጠኝ ነበር የመሰለኝ አለ ማናጀሩ። ከዛ ባለፈው የተናገርከው ይሄ አመት ሳያልቅ መስከረም 1 ሳይ ታሪካችሁ ይለወጣል አላልክም? በቴሌቪዥን ነው። ከዛ ከጠበቅነው እኔ የጠበቁት 150 በቃ 200 ሺህ ብር ጠብቄያለሁ። እሱም ሳይነግረኝ 600 ሺህ ብር ላኩለት። አቻ ያ 3500 ብር የሆነች እቃ ነበረችን። በቃ ይችን አልሸጥም ስሜ ይጠፋል ብዬ የጠበቅኳት እቃ ነበረች። 3500 ብር የቤት ኪራይ በ3 ከፈልኳት ሽጬ የምከፍለው ሰዓታ። ከዛ በ12 ነሐሴ 12 የሱ ብር ተለቀቀ። እንዴት ከዛ ቤት እንደወጣን አንድ እቃ ይዘን አልወጣን። አንድ እቃ አይታባ ሄይ ወለቅ አርጌ ወጣው አንድ እቃ። ከዛ እነዛ ለሰላምታ የሚከለክሉን የነበሩት በፍራሽ በአልጋ ይጣላሉ። በቲቪ እኔ ነው የሚወስድ ጎረቤት።
ኢየሱስ አንድ ነገር እዛ 150 ሺህ ብር አውጥቼ 150 ሺህ ብር መድበን የቤት ዕቃ 11 ሺህ ብር 3 ክፍል ቤት እሰይ አሁን ያው እየኖርን ፋያላችሁ እሱም ክለብ ገብቷል ክለብ ገብቷል እሱ ደግሞ ባለፈው በተናገርካት በዚህ 10 ቀን ውስጥ የሆነ ነገር ተራራችሁን ካልያዛችሁ እኔ ነብይ አይደለሁም ብለ ነበር እውነት ነብይ አሁን ወርቁን ሜዳሊያውን ዋንጫውን ምን ይዘሽ ነኝ አሜን ይሁን አለ ተባረክ ዳይሌን ይባላል የመጣው ጂፒኤስ ነው ኢላይ ቸርች አዲሱ ጋር ነው እግዚአብሔር ታሪኬን ቦትን ቀይሯል ጫት የተለያየ ሱስ ውስጥ ያለው እግዚአብሔር ከዛ ጨለማ ውስጥ አውጥቶ ይሄው እግዚአብሔር ያገልገልኩ ነው አሜን እግዚአብሔር ሰው ዘመናችሁ ህይወታችሁ ይባረክ አሜን እዚህ ያለው አገልጋዮች ሁላችሁ እግዚአብሔር ዘመናችሁ ይባረክ አሜን ወዳችሁ አከብራችኋለሁ እና እግዚአብሔር ታሪኬን ቦትን ቀይሯል እዚህ መጥቼ እዛ ቸርች 3 ጊዜ አጎረስክ ራብ በህይወቴ ላይ ጠፋ እግዚአብሔር ይመስገን እግዚአብሔር ስሙ ይባረክ አሜን እግዚአብሔር ሰው በጣም ወዳለው አከብራለሁ እዛ ምሳ እየበላን የነበረ ቀን ለመጀመሪያ ጊዜ ነው ያየሁት ያን ቀን ከዛ 3 ጊዜ አጎረስክ ራብ ጠፋ ከዛ በፊት ትርብ ነበር በጣም ተርበ ነበር ከዛ በቃ በዛ ቀን አጎረስክ 3 ጊዜ ራብ ጠፋ መሰከራለሁ ብዬ ነው መጣው እሰይ ደግሞ አዲስ ቸርቹን እየሰራው ነው ያገዝኩ ነው እግዚአብሔር ሰው ወዳለው እና በዚህ አሁን ተቀብቼ መሄድ ይፈልጋል እግዚአብሔር ያገለግላለሁ እዚህ ከመምጣት በፊት እንዴት ነበር ህይወት ያው ጎዳና ነበርኩት እሺ ጫት ይቅማለሁ ሺሻ ጭሳለሁ የተለያየ ሱስ ነበርኩት እግዚአብሔር አንድ ቀን ቸርች ሄድኩ በቃ አለ እግዚአብሔር መከተል ጀመርኩት ከዛ እግዚአብሔር አዋጥ ጌታ ከሞት እንዳተረፈ ነግረውኛል አገልጋዮች ምንድነው የሆነው ነገርን ከቱቦ ውስጥ ያደርኩ ነበር ከቱቦ ውስጥ የኔ ጓደኛ ጅብ በላ እኔ ወሮጬ ነው በዛ ቀን ጠፋሁት አጠገብን የበላው እኔ አልጋ ቤት ያደርኩት እሱ ንጋት ጅብ በላ ከዛ ህይወት ነው እግዚአብሔር እኔ ያወጣኝ እኔ እግዚአብሔር ሰው አገልግሎት ፈልጋለሁ ከእጄ ተቀብቼ እሄዳለሁ እግዚአብሔር በጣም ወዳለሁ እውነት እኔም ወዳለሁ ዳኒ እግዚአብሔር ሰው ተባረክ አሜን ቡሽሪን መስላል የመጣ ናስቲና በዓለም አደባባዮች ላይ ይቁም ክብር አሸከምኩት ኃይል ተሸክሞ ይሄድ መጠቀሚያ ባሪያ አድርገው ለብዙዎች ረፍትና በረከት አድርገው ለመደነቅ ያረኩት ይሁን አለ